ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመንግስት ተቋማት በተፈጸሙ የተለያዩ የሕግ ጥሰቶች ከፍተኛ የኦዲት ክፍተት መገኘቱን ዋናው ኦዲተር አስታወቀ። በመንግስት መስሪያ ቤቶች ያለበቂ ማስረጃ እና ከሕግ አግባብ ውጭ የተተገበሩ ክፍያዎች ጨምሮ በርካታ የሕግ ጥሰቶች መፈጸማቸውን፣ ከፍተኛ የኦዲት ክፍተት መገኘቱ በኦዲት ማረጋገጡን የፌዴራል ዋናው ኦዲተር መስሪያ ቤት አስታወቀ። የፌዴራል ዋናው ኦዲተር መስሪያ ቤት ከፍተኛ የኦዲት ክፍተት መኖሩን እንዳረጋገጠ ያስታወቀው የፌዴራል መንግስት መስሪያ ቤቶች የ2017 ዓ.ም በጀት ዓመት ሂሳብ፣ የፋይናንስ የሕጋዊነትና የክዋኔ ኦዲት ሪፖርቱን ለሕዝብ ተወካዮች ምክር ቤት ሰኔ 11 ቀን 2018 ዓ.ም ሲያቀርብ ነው። ለፓርላማው የቀረበው ሪፖርት እንደሚያስረዳው በወጪና በገቢ ተመዝግበው ለኦዲት ክፍተቱ መገኘት ከቀረቡ ምክንያቶች መካከል በዋናነት ደንብና መመሪያ ያልተከተለው የውጭ ሂሳብ፣ ያልተሰበሰበ የግብር፣ የታክስና የቀረጥ ሂሳብ፣ ዕዳ፣ የሂሳብ ቡድኑ ሳይጠበቅ የተመዘገበ የገቢ ሂሳብ፣ የአገልግሎት ክፍያ ካዘገዩ ተቋማት ያልተሰበሰበ የወለድ ገቢ ተጠቅሰዋል። በተጨማሪ በደንቡ መሰረት በወቅቱ ያልተወራረደ ሂሳብ፣ በወቅቱ ያልተሰበሰበ ተሰብሳቢ ሂሳብ ማስረጃ ባለመቅረቡ የተሰብሳቢ ሂሳቡን ትክክለኛነቱን ማረጋገጥ ያልተቻለ ሂሳብ ማስረጃ ሳይቀርብ በወጪ የተመዘገበ ሂሳብና የፍርድ ቤት ትዕዛዝ በወቅቱ ባለመፈጸሙ ምክንያት አለአግባብ የተከፈለ ወለድና ቅጣት ይገኙበታል። የኦዲት ሪፖርቱ እንደሚያሳየውም ተቋማቱ በተሰጣቸው የኦዲት አስተያየት መሰረት የማስተካከል እርምጃ ባይወስዱ ከሆነ ለመንግስት ገንዘብ መባከንና ያለአግባብ መውጣት ምክንያት ሊሆኑ የሚችሉ ተቋማትን በተሰጣቸው ማሻሻያ ሀሳቦች መሰረት አስፈላጊውን እርምጃ እንዲወስዱ ያሳስባል። የፌዴራል ዋና ኦዲተር መሰረት ዳምጤ ለምክር ቤቱ ያቀረቡት ሪፖርት እንደሚያስረዳው በ2016 ዓ.ም እና ከዛ በፊት በነበሩ ዓመታት በተካሄዱ የኦዲት ግኝቶች መሰረት አለአግባብ የተፈጸሙ ክፍያዎች ተመላሽ መደረጋቸውን ለማረጋገጥ በተደረገው ኦዲት በጠቅላላው እንዲመለስ አስተያየት ከተሰጡ 21.5 ቢሊዮን ብር ውስጥ ብር 6.6 ሚሊዮን ብር ወይም 31 በመቶ ተመላሽ ሲደረግ 15 ቢሊዮን ብር ተመላሽ አልተደረገም። ከዚህ ቀደም እርምጃ ያልተወሰደባቸው በ2016 ዓ.ም እና ከዛ በፊት የተሟሉ የሰነድ ማስረጃ ያልቀረበላቸው የኦዲት ግኝቶች መካከል በ35 መስሪያ ቤቶች ማስረጃ ሊቀርብለት ከሚገባው 3 ቢሊዮን ብር ያህል ውስጥ በጠቅላላው 51 ሚሊዮን ብር ወይም 1.8 በመቶ ብቻ ሊሆን ማስረጃ ሲቀርብ 2.9 ቢሊዮን ብር ለሚጠጋው ወይም 98 በመቶ ለሚሆን ማስረጃ ያልቀረበለት መሆኑን ሪፖርቱ ያስረዳል። የኦዲት አስተያየት የተሰጣቸው 5 ተቋማት በፋይናንስ አዋጅ፣ ደንብና መመሪያዎች መሰረት ተግባራዊ ያላደረጉ የ7 መስሪያ ቤቶች የበላይ አመራሮች በገንዘብ እንዲቀጡ መደረጉን ለተቋማቱ ከባድ የጽሑፍ ማስጠንቀቂያ መስጠቱን ሪፖርቱ ያስረዳል። ዋናው ኦዲተር ከየካቲት 1 ቀን 2017 ዓ.ም እስከ ጥር 30 ቀን 2018 ዓ.ም ድረስ 183 የፌዴራል መንግስት ባለበጀት መስሪያ ቤቶች ተጠሪ ለሆኑ 44 ቅርንጫፎች መካከል 161 መስሪያ ቤቶች 44 ቅርንጫፎች 100 በመቶ የኦዲት ሽፋኑን ለማድረስ አቅዶ 5 መስሪያ ቤቶች በጽናት አንድ መስሪያ ቤት ደግሞ በመዋሃድ ምክንያት ኦዲት ሳያደርጉ ሲቀሩ 163 መስሪያ ቤቶች 44 ቅርንጫፎች የኦዲት ስራ መከናወኑን ገልጿል። በገቢ ሂሳብ ኦዲት በገቢ ግብር 1.2 ቢሊዮን ብር፣ የሂሳብ ደንቡን ሳይጠብቁ የተመዘገቡ የገቢ ሂሳብ 2.5 ቢሊዮን ብር፣ የአገልግሎት ክፍያ ካዘገዩ ተቋማት ያልተሰበሰበ የወለድ ገቢ 11 ሚሊዮን ብር፣ በደንቡ መሰረት በወቅቱ ያልተወራረደ 16.3 ቢሊዮን ብር በ138 መስሪያ ቤቶች በ18 ቅርንጫፎች በጠቅላላው በወቅቱ ያልተወራረደና ያልተሰበሰበ ተሰብሳቢ ሂሳብ መገኘቱን ኦዲቱ ያብራራል። ይህ ግዙፍ ተሰብሳቢ ሂሳብ ያለባቸው የኢትዮጵያና የጤና ሚኒስቴር 3.4 ቢሊዮን ብር፣ የዋቸሞ ዩኒቨርሲቲ 1.3 ቢሊዮን ብር፣ የከተማና መሰረተ ልማት ሚኒስቴር 983 ሚሊዮን ብር፣ የመስኖና ቆላማ አካባቢ ሚኒስቴር 959 ሚሊዮን ብር፣ የባህር ዳር ዩኒቨርሲቲ 926 ሚሊዮን ብር፣ የትምህርት ሚኒስቴር 762 ሚሊዮን ብር፣
የአደጋና ስጋት አመራር ኮሚሽን 648 ሚሊዮን ብር፣ የጎንደር ዩኒቨርሲቲ 595 ሚሊዮን ብር ዋና ዋናዎቹ መሆናቸው ተገልጿል። ማስረጃ ባለማቅረብ የተሰብሳቢ ሂሳቡን ትክክለኛነቱን ማረጋገጥ ያልተቻለ 284 ሚሊዮን ብር፣ መደበኛ የዴቢት ሚዛናቸውን ያልጠበቁ ተሰብሳቢ ሂሳብ 138 ሚሊዮን ብር፣ በብልጫ የተመዘገበና ያልተመዘገበ የቅድሚያ ክፍያ ሂሳብ ተመላሽ 179 ሚሊዮን ብር፣ ማስረጃ ሳይቀርብ በውጭ የተመዘገበ ሂሳብ 35 ሚሊዮን ብር እንዲሁም በ42 መስሪያ ቤቶች በጠቅላላው 1.2 ቢሊዮን ብር የተሟላ ማስረጃ ሳይቀርብ ክፍያ የተፈጸመ መሆኑን ተገልጿል። ከ2016 በጀት ዓመት ጋር ሲነጻጸር ከነበረበት 345 ሚሊዮን ብር ወደ 1.2 ቢሊዮን ብር ማደጉ ተመልክቷል። እንዲሁም 55 መስሪያ ቤቶች በፈጸሙት ክፍያ የፋይናንስ አዋጅ ደንብና መመሪያ ተከትሎ መሆኑን ለማረጋገጥ ኦዲት ሲደረግ በ18 መስሪያ ቤቶች በ2 የጉምሩክ ቅርንጫፎች ጽሕፈት ቤቶች በጠቅላላው 58 ሚሊዮን ብር ተመዝግቦ መገኘቱንም ገልጿል። የፍርድ ቤቱ ትዕዛዝ በወቅቱ ባለመፈጸሙ ምክንያት ያለ አግባብ የተከፈለ ወለድና ቅጣት 122 ሚሊዮን ብር፣ 17 መስሪያ ቤቶች በብልጫ የተከፈለ 206.6 ሚሊዮን ብር፣ ከስራ ተቋራጭ ተመላሽ ያልተደረገ 571 ሚሊዮን ብር በላይ ዋስትና ያልቀረበለት ያልታደሰ የቅድሚያ ክፍያ ሂሳብ መገኘቱን ሪፖርቱ ያስረዳል። በውላቸው መሰረት ሳይጠናቀቁ የተቋረጡ የግንባታ ፕሮጀክቶች በጠቅላላው 1.4 ቢሊዮን ብር፣ ውል የተገባባቸው 23 ፕሮጀክቶች ግንባታ ስራ የተቋረጠ በመሆኑ የገዢ አዋጅ ደንብና መመሪያ ሳይከተል 1.27 ቢሊዮን ብር ግዢ መፈጸሙን ሪፖርቱ ያሳያል። በፋይናንስ መመሪያው መሰረት በግዥና በእርዳታ ለሚገቡ ዕቃዎች የሚከፈሉ ቀረጥ ለሂሳብ አሰራር እንዲያመች ጥሬ ገንዘብ ነክ ባልሆነ ምዝገባ የሚከናወኑ በመሆኑ ተቋማት ከገቢዎችና ከጉምሩክ ባለስልጣናት በተጻፈላቸው ደብዳቤ መሰረት በግዥ በእርዳታ የገቡ ዕቃዎች ገቢ መደረጋቸው ለማረጋገጥ በናሙና ኦዲት ሲደረግ የትምህርት ቤት 2.2 ቢሊዮን ብር፣ የጤና ሚኒስቴር 1.5 ቢሊዮን ብር፣ የኢትዮጵያ ዲያስፖራ አገልግሎት 140 ሺህ ብር፣ በአጠቃላይ 3.7 ቢሊዮን ብር ቀረጥ የተከፈለባቸው ንብረቶች በንብረት ገቢ ደረሰኝ ገቢ ለመደረጋቸው ማስረጃ ያልቀረበባቸው መሆኑንም አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።